ነው ስታናድደኝ ነው ለምን አወቅኩት ሳይሆን ያዙልኝ። አይ ብሩኬ እንደምታናድዳት ሃይሚ ሚስጥር ወጥቶብሃል። ዛሬ ደግሞ ነው ያዘኝብሃለሁ። እንዴ ጭራሽ ቆይ ተረጋጋ። ቆይ ብሩኬ ተረጋጋ። ቆይ ላስረዳህ። ነገሮቹ እንዲህ ናቸው ስትል እሺ ብለህ ማዳመጥ። ግንፍል አይሰራም። ግንፍል ማለት ነው። ገባ? ነገሮችን አንዳንዴ ሰከን ብለህ አዳምጥ። እሺ ሲል እንዴት ደስ ይላል። አፌ ቁርጥ ይበልልህ ወንድሜ ስል ብዙ የሚናደዱ አሉ ማለት ነው። ክሎሮክስ ወይ ውሃ ጠጡ ለመናገር ስድብ ነው። ደግሞ ስትመሰገን ምስጋና አይወድልም። ይሄ ስድብ ነው። ሰው ደስ ሲለው ደስታውን ሲገልጽ እንዴት ስድብ ይባላል? ከዚህም በኋላ አይደለም 1 ዓመት አላቅም እግዚአብሔር የፈቀደውን ያህል ያኖራችሁ፣ ብቻ በፍቅር ያኖራችሁ፣ ከጸብ ያርቃችሁ፣ ከጠላት ብቻ ደስተኛ ሆናችሁ ኑሩ። በቃ አላ ሁሌም የማንለያይ ሰዎች እንደምንሆን ተስፋ አደርጋለሁ። አዳምጡ ቤተሰብ፣ ሁሌ የሆነ ነገር ኮሽ ሲል ማለት ነው ቅር እንዳይላችሁ አዳምጡ። እኔ ሁል ጊዜ እንደዚህ የሚሉትን እያዳመጥኩ ነው ተስፋ ማልቆርጠው። ዛሬ በቢጃማዬ ነው ቪዲዮ እየሰራ ያለሁት ውድ ቤተሰቦቼ ማለት ነው። እንቅልፍ ሳይዘኝ ነው ያደረው ዛሬ። ቡቡን አኩርፊው ነው ያደርኩት። ሆዴን ቆርጦኛል፣ በቃ ሆዴን ቆርጦኛል። ያው እስከ ቢጃማዬ ዛሬ በቪዲዮ መጣሁኝ ማለት ነው። የወሬ ጥማት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ እኔ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንግዲህ እንደምታዩት ዛሬ ከእንቅልፍ እየተነሳሁ ነው ማለት ነው። እሱም ምንድነው እንግዲህ ትናንትና ለሃይሜ የተሰጠው ስጦታ ማለት ነው። ውስጤን ቆርጦኛል፣ ሆዴን። ብሩኬ አዝኜብሃለሁ በዚህ አጋጣሚ። እንዴ እኛ እንዳናየው ነው እንዲህ ቤትሽ ሄደሽ እዩ ብለህ ሲጀመር እኛ ፊት ለምን ሰጣት? ቆይ ለምን ሰጣት? እና እኔ ከፍቶኛል። ስንቱን አለምኩት። የሚነግሬ ሰው አለ ብዬ ስንቱ ሰው ጋር ጻፍኩኝ፣ ማንም አልነገረኝም። እንዴ ሃይሜ አሳየን እንዴ እኔ ማየት አለብኝ በራሴ ግምት ማለት ነው። ይሄንን ገመትኩኝ እንግዲህ በራሴ ግምት ማለት ነው። ላሳያችሁ እስኪ ልኝ ተወዱታላችሁ ብዬ ተስፋ አደርጋለሁ ውድ ቤተሰቦቼ ማለት ነው። ታለቅና ላይ ሀገሬ ሰው እኔማ እንደዚህ ዛሬ ንግስት አርጊያት እርግጠኛ ነኝ የአንገት ወርቅ ነው የሚገዛላት ብዬ ነው ያሰብኩት። ቤተሰብ ለምን መሰላችሁ? እሷ ወርቅ ስትሰጠው እሱም ወርቅ ነው ይዞ የመጣው የሚመስለኝ ማለት ነው። ወይስ ወርቅ ተሰጥቼ ሽቶማ ይዞ አይመጣም። ባለፈው አይደል ሽቶ የገዛላት፣ ሽቶ ይዞ አይመጣም። ቤተሰብ ብዙ ሽቶ ብላችሁኛል። ሽቶ አይመስለኝም ውድ ቤተሰቦቼ። እና ደግሞ በጣም የተናደድኩበት ነገር ማለት ነው፣ በጣም ያቃጠለኝ ያናደኝ ነገር ትላንትና በፍጹም ቡቡ ሴሌብሬት ያደርጋል ብዬ አላስብም ብዬ ወይኔ እህት በዚህ ያህል ተስፋ ቆረጠ ትናንትና ማለት ነው። ትናንትና ብቻ በጣም ነው የተናደድኩት። በነገራችን ላይ እንዴት በብሩኬ ተስፋ ቆርጣለሁ? ይህ ግምቴ ስህተት ነው። በቃ ተናድጃለሁ፣ የምሬ ነው። ግን ቤተሰቦች ደግሞ እቀጣለሁ ብዬ ቃል ገብቻለሁ። ምንድነው የምትቀጡኝ? ምንድነው ቅጣቴ? የፈለጋችሁትን ቅጡኝ። የምችለውን ሁሉ እቀጣለሁ። ኮመንት ላይ ጻፉልኝ የፈለጋችሁትን። ይሄንን ተቀጪ ብላችሁ ቅጡኝ። ቃል ነው፣ ቃሌን አላጥፍ ማለት ነው። ውድ ቤተሰቦቼ ግን ማለት ነው ተናደድኩኝ። እኔ ግን ማለት ያው ብዙ ጊዜ በሴቶች ላይ ስለሚደረግ ነው እንጂ ብሩክ ምናልባት ከወንዶች ለየት ያለ ወንድ ስለሆነ ያከብረዋል የሚልም ግምት ነበረኝ። ግን ደግሞ ፒንክ ምናምኑን ሳይ በቃ ይሄ ፒንክ ምናምን የሴት ነው አልኩኝ። በእርግጥ የተደረገው ሴሌብሬትም ለሴት ነው ይገባል። ግን ብሩኬ በፍጹም ያረገዋል ብዬ ማለት 25% ነው ጭንቅላቴ ላይ ያሰበው እንጂ በፍጹም ያረገዋል ብዬ አላሰብኩም። ጭራሹን ማለት ነው። ሃይሚ ናት ታረገዋል ብዬ ያሰብኩት። ሃይሚና ማሄ ዲኮር ስለምትወድ እንደዛ ነበር ያሰብኩት። አይገርማችሁም? ግን ተበላሁኝ፣ ባጣ ተበላው። ቪዲዮ ያምራል፣ ቪዲዮ ደስ ይላል። በጣም ከምነግራችሁ በላይ ያምራል። በጣም ከምነግራችሁ በላይ ብሩኬ ደስተኛ ሆነዋል። በጣም ማለት ነው። ሃይሚም እንደዛው ደስተኛ ሆናለች በጣም ሲበዛ። እና ደግሞ ያሰበቻቸው ነገሮች ሁሉ ነገር ተገጣጠሙ። እሱ ያሰበችው እሱ ያሰበው በቃ ተገጣጠሙ። እንዲሁም ደግሞ ፍፄም ነበረበት። ፍፄ ራሱ በጣም ነው እናመሰግናለን። አንተም ጥሩ ስራ በሚል ስራ ትመጣለህ ብለን እናስባለን። ከጨረቃ መሀል እንግዲህ የእውነተኛ ጓደኛ ብለን የምንይዝ እንግዲህ አንተን ነው። እስካሁን ድረስ ባየነው በስራም ሆነ በተለያየ ነገር ብቻ የጨረቃ ፋሚሊ የጀርባ አጥንት እንደሆንክ ያው ይወዱሃል ማለት ነው የጨረቃ ፋሚሊ። አንተም ደግሞ ሰርተህ ተለውጠህ ምናየ ያድርግህ ፍጹም በዚህ አጋጣሚ ማለት ነው። እና ብሩኬ ትናንትና ስጦታውን ደብቀሽ ቤት ስትሄጂ እዩ ስላልክ በጣም ከፍቶኛል። ብዙ ቤተሰብም ከፍቶናል ብለዋል። እውነቴን ነው እንዴ የምሬን ነው ከፍቶኛል። እኔ ዛሬ ልብሴን እንኳን ሳልቀይር ይኸው ቪዲዮ ሰራው በቢጃማ ማለት ነው። እንቅልፍ እምቢ ብሎኝ ማለት ነው። ያዙልኝ ቀንተሽ ነው እንዳትሉኝ። በኋላ ደግሞ እኔ አልቀናም፣ ቤተሰብ እኔ አልቀናም። ሃይሚ ለምን የዓለም ወርቅ
አያለብሳትም ብሩኬ። እኔ ምንም አልቀናም፣ ምንም ማለት ነው። እኔ በቃ የምናደደው በቃ ሀይሚ ፕራንክ ስታደርገው ብሩኬ ሲበሳጭ ብቻ ነው የምናደደው። እሱንም የምናደደው እንጂ አልጠላትም፣ ግን እናደዳለሁ። በቃ ብሩክ ሲበሳጭ እናደዳለሁ። ይሄ ነው። ሀይሚም ስትበሳጭ ግን እኔ እሱ የሚያበሳጭ ነገር አድርጎ አያውቅም። ቤተሰብ ማለት ቢያረግ እንኳን ወይ ለእኛ ነግሮ ነው ውሸት ይመስለናል። እኛ ያኔ ስሜቱ ውስጥ አይመጣልኝም። እኔ አንድ ፕራንክ እንግዲህ እሱ ያደረገው የዛን ጊዜ ያን ነው ስለነገረኝ ምንም ቢያደረግ ምን በሰዓቱ እኔ ውስጤ ላይ የሆነ ስሜት አላደረብኝም እንጂ ባይነግረኝ ኖሮ ስሜቱ ያደርብኝ ነበር። ሀይሚዬ እኮ ከዚህ በፊት ጠፋው ብላ መታ ስታለቅስ የምር በጣም አሳዝናኝ ነው ያለቀስኩት። ለምን ሪሊዝ የሆነ ነገር ስለሆነ። ግን ከዛ በኋላ ብሩክ የሚያደርጋቸው ነገሮች ምንም ከዛ ሀይሚ ላይ የከፋ በደል አድርጎ አያውቅም። ያው ብዙ ጊዜ ለስራ ቢሆንም የሚሰራው ሀይሚ ስለሆነች ከሷ ስለሚመጣ ብዙ ሰው የሚያዝነው ለብሩኬ ነው። ብዙ ሰውም ባላቸውም በተወሰነው መልኩ ለብሩኬ ነው የሚያዝኑት። እና እሷ ደግሞ ይሄ ሁሉ ነገር የመጣው ያው እሱንም በአንድ በኩል እሱንም እንዲወደድ አድርገዋለች። ምክንያቱም እሱ ውስጡ ያለውን ጸባይ እኛ እናውቀውም ነበር በፊት። ያው ብዙ ብሩኬ ያው ከሀይሚ ጋር በቀልድም በልፊያም በምናምን ነው የምናውቀው እንጂ እንደዚህ ድቴል አቅሙን ይሄን ያህል በቃ የሆነ ይሄን ያህል አቅሙን ምናምን አናውቅም ነበር። ግን በዚህም ብላ አቅሙ እንዲታወቅና እኛም እንድንወደው አድርገዋለች ሀይሚ። ስለዚህ ይሄንን ስንላችሁ እኛ ለሀይሚ መጥፎ አመለካከት እኔ በበኩሌ አለኝ ብዬ አላስብም። ሀታ እናንተ ራሱ እየተሳደባችሁ የምትነግሯቸው ልጆች እኔ በጣም በውስጥ ብዙ ያወራኋቸው ልጆች አሉ፣ በኦዲንስ ምክንያት ሀይሚን የምጠሉ ማለት ነው። እና ያ ነገር የሆነ ሰዓት ላይ እኔ ስሜቱ አድሮብኝ ነበር፣ የሆነ ሰዓት ላይ ማለት ነው። እና ትዝ ይለኛል እንዴ እኔ ለነሱ ብዬ ነው እንደምወዳት እሷ ለምን ብዬ እሷ ምንስ እስካላለች ድረስ ምን እስካላደረገችኝ ድረስ ለሰው ብዬ ለምን ብዬ ከዛ የራሴን እርምጃ ወሰድኩኝ እና በራሴ እንትን አልኩኝ እንጂ ሰው ያልሆነ ቦታ ውስጥ ነው የሚከታችሁ። ብዙዎቻችሁም ለሰው ብለሽ ነው ወይ የምትወጃቸው ብላችሁኝ ነበር። እኔ ለሰው ብዬ አይደለም፣ ከመጀመሪያው ጀምሮ ለሰው ብዬ ሳይሆን በድርጊታቸው፣ በአክታቸው፣ በፍቅራቸው፣ በሚያደርጉት ነገር በዛ ነው የወደድኳቸው። እኔ በዛ ነው በስራቸው ነው የወደድኳቸው። በሌላ ነገር አለ። እኔ ብሩኬን የምወደው ማለት ነው ከወንዶች የበላይ ነው ምለው ሁል ጊዜ ማለት ነው። እኔም እሱን የምልበት ምክንያት ለሃይሚ ያለው ሬስፔክት፣ እንዲሁም ለሴት ልጅ ያለው ስነ ስርዓት፣ ለእናቱ ያለው ክብር፣ በቃ ይሄ ነገሩ ነው እኔ ብሩኬን የሚያስወድደኝ ነገር ማለት ነው። አንዳንዶቻችሁ ኮመንት ላይ ግን የሚያስጠላ ሽልጥልጥ ነገር ስጽፉ በሚዲያ አይደብራችሁም? ይደብራችሁ ትንሽ። እኔ ግን ማለት ነው ሁል ጊዜም በምድር እስካለው ድረስ የጨረቃ ፋሚሊ ዩቱብ ቻናል ላይ እስካለ ድረስ እኔ አለሁኝ ከነሱ ጎን ማለት ነው። ጨዋታም በሉት በምንም በቀልድም መጡ በክፉም በደግም በምንም ይምጡ እኔ ሁልጊዜም ከጎናቸው ነኝ። በቃ ደስ ሲላቸው ደስ ይለኛል፣ ሲከፋቸው ይከፋኛል። እኔ እንደዛ ነኝ። ቲክቶክን ብትሉ ደስ ካላቸው ደስ ይለኛል። እኔም ደስታዬን ወጥቼ ነው የምገልጸው። ካዘኑ ደግሞ ወይ እኔም ቲክቶክ ላይ እጠፋለሁ ወይ ደግሞ በቃ የሆነ ማስተላለፍ ያለብኝ ነገር ቲክቶክ ላይ አወጣለሁ። እኔ እንደዛ ነኝ ማለት ነው። እኔ ሲጀመር ሀይሚን ለይቼ አንድም ቀን አድንቄም አላቅም። እና የሆነ ሰዓት ላይ እንደውም ፎቶዋን አንሺ አትጠቀሚያት ፎቶዋን ምናምን ብለውኝ ቲክቶክ ላይ አነሳሁላቸው ማለት ነው። እስኪ ምን ያመጣሉ ብዬ አነሳሁና የብሩኬን ብቻ አደረግኩኝ እንጂ እኔ ሀታ ፕሮፋይሌ ለራሱ የቴሌግራም ፕሮፋይሌ፣ የኢሞ ፕሮፋይሌ፣ የአንደኛው ዩቲዩቤ ሁሉም የብሩኬና የሀይሚ ነው። በቃ ሁለቱን ነው የማደርገው። ለብቻ እንኳን ለይቼ አላደርጋቸውም። ሲጀመር የተለየ ፍቅር የለኝም። ውስጤ ለራሱ ከፍ ዝቅ የሚያደርግ ፍቅር የለኝም። ግን ምንድነው ሀይሚ ፕራንኮን ስትሰራው አስተያየት የምሰጠው እሷን በቃ የሆነ ጥላቻ የሆነ እሷን ዝቅ ማድረግ ምናምን አይደለም። እዚህ ጋር እናንተ መረዳት ያለባችሁ እኛ በገባን ልክ እኛ የሚከታተለን ሰው እንደዚህ ለማለት ፈልጎ ነው እንዲህ ምናምን ቢያንስ እንኳን እሷን የሚሰድባት ሰው እኛ ካስረዳነው ነገር ተረድቶ ሊሰድባት ያለው ሰው እንደዚህ ቢሆን እንዲህ ነው በቃ ይሆናል አይደል? የገባችሁን ነገር ሼር መደራረግ እኮ ነው። እኛ ሼር ካልተደራረግን በእነሱ ቪዲዮ ታዲያ ምን ጥቅም አለው? ምንም ጥቅም የለውም። ውድ ቤተሰቦቼ አሁንም ዛሬም ነግራችኋለች ሀይሚ ምንም ነገር ተፈጠረ እኔና ብሩኬ እንደማንለያይ በምርኩዝ አርጅተን ከልጆቻችን ጋር እንደምንመጣ ከእግዚአብሔር ጋር ቃል አለን ብለዋል። እንግዲህ ሰምታችኋል። እና እኔም ደግሞ ምኞቴ ነው፣ የሁል ጊዜ ምኞቴ ነው ብሩኬ በተቻለ መጠን በቃ
ደግ ደጉን እያሰብክ መጥፎ ነገር ሲመጣ እንዳትቀያየሙ፣ ውሳኔ እንዳትወስኑ፣ በቃ ደግ ደጉን ነገር ማሰብ። እኔ በእንደዛ ነው የምለው ሁል ጊዜ ማለት ነው። እና እናንተም ብትሆኑ ሌሎቻችሁ፣ እኛ የጨረቃ ፋሚሊ ኦዲየንሶች ማለት ነው፣ እውነት ስለሌላው ተውት። እኛ ግን የእነሱን ፎቶ አድርገን እነሱን ባንሳደብ፣ እነሱን በቃ አለ አይደለ፣ እኛ የምንናገረው ነገር ሁሉ ጊዜ ሰውን ዝቅ ለማድረግና ሰውን የሆነ ጥላቻ የሚያስመስል ነገር እያደረጋችሁ በየኮመንቱ ስር አጻፉ። በእናንተ ኮመንት ስር ሌላውም እንደዛው ነው የሚሳደበው፣ ሃይሚንም ብሩኬንም ማለት ነው። ስለዚህ እኛ አንድ ከሆንን ለብሩኬ ጥሩ አመለካከት ካላችሁ ለሃይሚም ጥሩ አመለካከት ይኖራል። ለሃይሚ ጥሩ አመለካከት ካላችሁ ለብሩኬም ጥሩ አመለካከት ይኖረናል። እና ብዙ ጊዜ ሃይሚ የርዕሱ ባለቤት ስትሆን ነው በሃይሚ ላይ ሁሉ ነገር የሚጠነክረው፣ የሚናገሩት፣ የሚያወሩት፣ ቪዲዮ የሚሰሩት እንጂ የጥላቻ አይደለም። ቤተሰብ ርዕሱ ከመጣበት ከሷ ስለሆነ የሚመጣው በቃ እንደዛ ነው የሚሰራው። ሶ በብሩክ ደግሞ ከመጣ ታውቃላችሁ እስከ ቻናል ሰብስክራይብ ማንሳት ምናምን ድረስ ነው፣ እስከዛ ድረስ ነው የምትጓዙት። ግን ለእሷ ያላት ሰው ግን እሱ እንደሆነ ከጎኗ ካወቃችሁ እሱንም በዚህ ልክ ዝቅ እንድታደርጉት አንፈልግም እኛ ማለት ነው። እኔ በብዛት ለምን ብሩኬ ለሃይሚ ምንም መጥፎ ነገር ስለማያስብ ማለት ነው። እኔ ሲስ ሃይሚን ጎዳሻት ለብሩኬ ነው የምታዳልው ቢሉኝ እኔ ምንም አይመስለኝም። ምክንያቱም ብሩክ የሃይሚ ግማሽ አጥንቷ እንደሆነ አውቃለሁኝ። ምንም አይመስለኝም፣ ሰው ቢያወራ ምንም አይመስለኝም። ግን እዛ ጋር ለሱ እንትን የሚሉትን ለሱ መጥፎ ነገር የሚያወሩትን እኔ እነሱን መናገር ነው የምፈልገው። እንደዛ ነኝ እኔ ብዙ ጊዜ የምሰራው ማለት ነው። አሁንም ነገም ዛሬም ማለት ነው በብሩኬና በሃይሚ ምንም አይነት ቢመጣ አለሁኝ ወደ ኋላ እምል ሴት አይደለሁም ማለት ነው። አይደለሁም። ከዚህ በፊት ብሩኬ ሲያጠፋ እንዴት እንዳሳለፈን አይታችኋል። አሁን ላይ ግን ብሩኬ ጥፋት የለበትም። የሃይሚም ደግሞ ስራ ነው፣ ጥፋት አይደለም። ስራ እስከሆነ ድረስ መረዳት አለብን። ደስ ሲላቸው ብቻ አይደለም የኔ ቆንጆ፣ የኔ ፍቅር፣ የኔ ምናምን ማለት ብሩኬም ደስ ሲላቸው አይደለም በቃ የሃይሚ ንጉስ፣ የሃይሚ ምናምን የምትሉት ሁልጊዜም የሃይሚ ንጉስ ነው፣ ሁልጊዜም ማለት ነው። ግን ችግሮች ሊፈጠሩ ይችላሉ። ያም ስራ ነው። በስራ ብላችሁ በቃ እንደምንም ስሜታችሁን ተቆጣጥራችሁ ማሳለፍ፣ የመጣውን የሄደውን ሁሉ መገልበጥ፣ መዘቅዘቅ ምንም ጥቅም የለው። ይኸው እኛ ዛሬ አለን፣ ትላንትና ደስ ሲላቸው ደስ አለን፣ አብረን ሳቅን፣ አብረን ተደሰትን አለን ማለት ነው። ስለዚህ ነገም ተነጎደም በእርግጥ በጣም ጥሩ እህቶች አላቸው። በጣም ጥሩ አጥፍተን እንኳን ይሄ ጥፋት ነው ብለው በጣም በቃ በውስጥ ሚዲያ ላይ ሳይወጡ በውስጥ በሚያሳዝን መልኩ ያስረዷቸዋል። ያ ነገራችሁ በቃ እኔ ማን ነኝ? ለምንድን ነው እንዲማረገው? በጣም ነው የምትጸጸሱ። እኔ ብዙ ጊዜ የተጸጸስኩት ነገር አለ። አንዳንዴ ስንናደድ ብዙ ነገር ልንናገር እኮ እንችላለን። እነሱ ራሱ ተናደው ብዙ ነገር ይነጋገራሉ አይደል? ፍቅረኛሞች እንኳን ሆነው ግን ያንን ሁሉ ትተውት ይቅርታ ባብለው ዛሬ ላይ ደስታ ላይ ናቸው ያሉት። እና አንዳንድ ጊዜ ስሜታዊ ስንሆን በቃ ወይም ባለማውራት ወይም ደግሞ ቆየት ማለት እንደዛ። እኔ አሁን እንደዛ ነው የማደርገው። የሆነ ወዲያውኑ አይቼ ቪዲዮ ወዲያውኑ ከሰራው ብዙ ነገር ልናገር እችላለሁ። ፈልጋችሁ ሳይሆን እኮ ሳትፈልጉት ነው የምትናገሩት። ሰው በተቻለ መጠን እኔ ለመጠንቀቅ እሞክራለሁ። መጥፎ ነገር አልናገርም፣ ደግሞ መናገርም አልፈልግም፣ ልናገርም አልችልም በብሩኬና በሃይሚ መካከል ማለት ነው። ግን ስለሚሰራው ነገር አስተያየት እውነቱን ከመናገር መቼም ቢሆን ወደኋላ አልልም። ይሄ ቃሌ ነው ቤተሰብ። ምክንያቱም በቃ የተሰማችሁን ነገር ስሜታችሁን እውነቱን መናገር ለምን ትደብቁታላችሁ? እና ውድ የጨረቃ ፋሚሊ ቤተሰቦች ለዛሬ ይዤላችሁ መጣሁት ቪዲዮ ይሄንን ይመስላል። ብሩኬ እንግዲህ ስጦታውን ባለማሳየት በጣም አዝኜ ባለው ወንድሜ ይሄ ቪዲዮ ከሰማኸው ሃይሚዬ ንግስታችን ብታሳይን በጣም ደስ ይለናል። እስከ መጨረሻው ድረስ እስከ ፍጻሜያችሁ ድረስ ፈጣሪ በፍቅር ያኖራችሁ። ቤተሰቦችም አመሰግናለሁ፣ ወዳችኋለሁ። መልካም ውሎ ይሆንላችሁ። ባይ ባይ። አይ ሚስ ዩ